መግለጫ እንኳን እንዳያወጣ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበረ መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድን ነው የምታየው? አፈናው ምንድን ነው የሚነግረን ነው? እንዳለ ፖለቲክሱ ሌላው እንደተጠበቀ ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ክሬዲት ፕሮሞሽን በወሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው፣ ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። አቶ ጀዋር መሐመድ ሰሞኑን የሰጠው አስተያየት የብዙዎችን ቀልብ ስቧል። ጀዋር እንዲህ ብሏል። የቴዲ አፍሮ አልበም የዓመቱ ምርጥ አልበም እንዲሆን ብልጽግና ሳያስበው ትልቅ ማስታወቂያ ሰርቷል። ይህ አባባል በፖለቲካው መንደር ያለውን ፍጥጫ በግልጽ ያሳያል። ለመሆኑ የፖለቲከኞቹ ስጋት ምንድን ነው? እልህ ወይስ ፍርሃት? ያልተደመጠ ሙዚቃ በኢትዮጵያ ሰማይ ስር ይህን ያህል ውጥረት ማንገሱ ለምን ይሆን? ኢትዮሪካ የጥበብ ንጉሱ ግርማና የፖለቲካው ትኩሳት። ጤና ይስጥልኝ ክቡራትና ክቡራን። ኢትዮሪካ ይህ ቃል ሰሞኑን በብዙ ኢትዮጵያውያን ዘንድ ተራ ቃል መሆኑ ቀርቶ ከፍተኛ መነጋገሪያ ሆኗል። ከአራቱም ማዕዘናት እስከ ማህበራዊ ሚዲያ መንደሮች፣ ከፖለቲከኞች ስጋት እስከ አድናቂዎች ናፍቆት የጥበብ ስራ ሳይሆን ሀገራዊ ክስተት እየመሰለ የመጣው የቴዲ አፍሮ አዲስ አልበም ጉዳይን ዛሬ በዝርዝር እንቃኘዋለን። ከዶክተር ወዳጄነህ መሐረነ ምስክርነት እስከ ጋዜጠኛ ግሩም ጫላ አነጋጋሪ ጽሑፍ፣ ከሰዋሰው መልቲሚዲያ ውል መቋረጥ እስከ ወጣቱ እሱ ባለው ይታየው አድናቆት ድረስ ያሉትን ነጥቦች በቆይታችን እንዳስሳለን። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በቻናላችን ከላይ የሚታየውን ገብሱን ሳይሆን ውስጡን የሚካሄዱ እውነታዎችን እና መረጃዎችን እንነግራችኋለን። እውነትን ከምንጩ ለመረዳትና ለማወቅ ከፈለጉም የዩቲዩብ ቻናላችን ቤተሰብ ይሆኑ። እኛ ጋር መረጃ ብቻ ሳይሆን እውነትም አለ። ሰብስክራይብ ያድርጉ። ቴዲ አፍሮ አልበም ሊለቅ ነው ሲባል የአዲስ አበባም ሆነ የክልል ከተሞች ድባብ ይለወጣል። በስልጣን ወንበር ላይ ካሉት እንደ ነብዩ ባየ ካሉ ሰዎች ጀምሮ እስከ ጃዋር መሐመድ፣ ፖለቲካን እንደ ሙዚቃ ለማቀናበር ከሚጥረው ካሙዙ ካሳ እስከ የፌስቡክ ፖለቲከኛዋ ፈዲላ፣ ከተወዳጆቹ ወጣት ሙዚቀኞች ዳዊት ጽጌ እስከ አርቲስት አዳነች ወልደ ገብርኤል ድረስ ሁሉም አይናቸውም ልባቸውም አልበሙ ላይ ነው። ለዚህ ደግሞ አቶ ጀዋር መሐመድ ሰሞኑን የሰጠው አስተያየት የብዙዎችን ቀልብ ስቧል። ጀዋር እንዲህ ብሏል። የቴዲ አፍሮ አልበም የዓመቱ ምርጥ አልበም እንዲሆን ብልጽግና ሳያስበው ትልቅ ማስታወቂያ ሰርቷል። ይህ አባባል በፖለቲካው መንደር ያለውን ፍጥጫ በግልጽ ያሳያል። ለመሆኑ የፖለቲከኞቹ ስጋት ምንድን ነው? እልህ ወይስ ፍርሃት? ያልተደመጠ ሙዚቃ በኢትዮጵያ ሰማይ ስር ይህን ያህል ውጥረት ማንገሱ ለምን ይሆን? ብዙዎች እንደሚሉት ቴዲ አፍሮ ሙዚቃን ለጆሮ ብቻ ሳይሆን ለሀገር መጽናኛ፣ ለሕዝብ መነሸጫና ለታሪክ ማስታወሻነት ስለሚጠቀም ማህበራዊ ተጽዕኖ ከፍተኛ ነው። በዚህ የአልበም ጉጉትና ውጥረት ውስጥ አንድ ያልተጠበቀና ብዙዎችን ያስቆጣ አስተያየትም በማህበራዊ ሚዲያ ሰፍሮ ተገኝቷል። የሲጂቲኤን ጋዜጠኛው ግሩም ጫላ በፌስቡክ ገጹ ያሰፈረው ጽሑፍና ምስል ሌላ ማዕበልን አስነስቷል። ግሩም ስለ ስቲልዝ ማርኬቲንግ ወይም ስውር ግብይት ለማስረዳት በድመት ላይ የካቶሊክ ቤተክርስቲያን የካፑቺን አባቶች የሚለብሱትን መንፈሳዊ ልብስ አልብሶ ሲጋራ የሚያጨስ የሰው ሰራሽ አስተውሎት ድመት ምስልን ተጠቅሟል። ይህ ድርጊት በካቶሊክ አማንያን ዘንድ እምነትን ማቃለልና የጋዜጠኝነትን ስነ ምግባር ግድፈት ነው በሚል ከፍተኛ ተቃውሞ ገጥሞታል። የሚገርመው ግን ግሩም ጫላ ከ9 ዓመት በፊት ወደ ቴዲ አፍሮ መኖሪያ ቤት ድረስ ሄዶ በከፍተኛ ትህትና ቃለ መጠይቅ ሲያደርግና አድናቆቱን ሲገልጽ የነበረ ጋዜጠኛ ነው። ዛሬ ግን በቴዲ ላይ እየተሳለቀ ነው የሚሉ ትችቶች እየቀረቡበት ይገኛል። የካቶሊክ አማንያን ጋዜጠኛው ይቅርታ እንዲጠይቅና ምስሉን እንዲያነሳ በጽኑ እያሳሰቡ ነው። ሚዲያ የሰላም ድልድይ መሆን ሲገባው እንዲህ ያሉ ምስሎች አብሮነትን እንዳያናጉም ተሰግቷል። የቴዲ አፍሮና የሰዋሰው መልቲሚዲያ ውል መቋረጥም ብዙዎችን
ሲያነጋግር የከረመ ጉዳይ ነበረ። 4 ዓመታት ሊደፍን ወራት የቀሩት ውል በአልበሙ መውጫ ዋዜማ ያለ ስምምነት ተደምድሟል። ሰዋሰው መልቲሚዲያ እንደሚለው ከሆነ ለውል ማደስ በተደረጉ ውይይቶች ከድምፃዊ ቴዲ አፍሮ ጋር ከስምምነት ባለመድረሳቸው ውሉ በሰላም ተቋርጧል። ቴዲ አፍሮ ግን አንድ አስደናቂ ነገርን አድርጓል። ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ዝም ብሎ ሳይሆን ከ4 ዓመት የባንክ ወለድ ጋር ታሳቢ በማድረግ በድምሩ 33 ሚሊዮን ብር 8 ሚሊዮን ብር በመጨመር ለሰዋሰው መልቲሚዲያ መልሷል። ይህ ተግባር ቴዲ በገንዘብ የማይደለል ለቃሉ ታማኝና ለጥበብ ስራው ያለውን ከፍተኛ ክብር የሚያሳይ ነው ተብሏል። አድናቂዎቹም ይህ ነው የንጉሥ ሥራ በማለት አሞካሽተውታል። ዝምተኛው ቴዲና በቅርብ የሚያውቁት ምስክርነት። ዶክተር ወዳጄነህ መሐረነህ በቅርቡ በቴዲ አፍሮ ቤት ተገኝቶ የታዘበውን አስገራሚ ነጥቦች ለሕዝብ አጋርቷል። ዶክተር ወዳጄነህ እንዲህ ሲል ነው የጻፈው። ቦታው መኖሪያ ቤቱ ነው። ቴዲን ጠየቅኩት። ለአንተ ቅዱስ ስፍራ የት ነው አልኩት። ሳይዘገይ ኢትዮጵያ አለኝ። ደግሜ ጠየቅኩት። ከአክሱም ከላሊበላ የትኛው ይለያል ስለው ፈገግ ብሎ ሁሉንም አከብራለሁ፣ ለእኔ ግን ቅዱስ ቦታዬ ኢትዮጵያ ናት አለኝ። ዶክተር ወዳጄነህ ቴዲን ሲገልጸው ለብሔር ጥላቻ የሌለው በፈጣሪው የሚተማመን ለትዳሩ ታማኝና እጅግ ትሁት ሰው መሆኑን ነው። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም ሲል ምስክርነቱን ሰጥቷል። ዶክተሩ ወጣቱ ድምፃዊ እሱ ባለው ይታየው ስለ ቴዲ ይህን ብሏል። የሙዚቃ ሕይወቴን ስጀምር ድምፄን ካማሸውባቸው አንዱ ቴዲ ነው። ትርታ አልበሜ በወጣ ጊዜ ደውሎ የመከረኝና ያበረታታኝ ትልቅ ሰው ነው። እንደ ማስዋኒ ወዲ ራስ አሉላ ምስክርነት ደግሞ ለመጀመሪያ ጊዜ ቴዲ አፍሮን ባገኘው ወቅት በትግራይ በአይደር ድብደባ የአካል ጉዳት እንደደረሰበት ሲነግረው በወንድማዬ ምክሩ ጉዳቱን እንዲረሳና እንዲጠነክር እንደመከረው ገልጾ ባለሙያ ትልቅ ደረጃ እንዲደርስ የሚያደርግ ትልቅ ኢነርጂ ያለው ሰው ነው ሲል ምስክርነቱን ሰጥቷል። ሌሎችም ወጣትና አንጋፋ ሙዚቀኞች፣ የጥበብ ባለሙያዎች የቴዲን የግል ባህሪና የሙዚቃ ችሎታ ታላቅነት በሚስቱ አምለሰት ሙጬ የዩቲዩብ ገጽ ላይ ጭምር ምስክርነታቸውን ሰጥተዋል። እንግዲህ ኢትዮሪካሊ ቢወጣ ሰዓታት ቀርተውታል። ሙዚቃው ብቻ ሳይሆን የቴዲ አፍሮ ዝምታ፣ ትህትናና የጥበብ ጥንካሬ ዛሬም እንደቀጠለ ነው። ሰዎች የሚጠብቁት ዜማ ብቻ ሳይሆን መጽናናት፣ መነሸጥና ከድባቴ መውጣትንም ጭምር ነው። የሰሞኑ የሁሉም ሰው ጥያቄ አንድ ነበረ። እረ ሐሙስ መቼ ነው? ዛሬ ደግሞ 8 ሰዓት አይደርስም ወይ ሆኗል ጥያቄው። ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ ይህንን ይመስል ነበረ። ቪዲዮውን ላይክ እና ሼር ማድረጋችሁን አይዘንጉ። ቻናላችንን ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ፍቅር ያሸንፋል። ሀገራችንን ሰላም ያደርግልን። በያላችሁበት ሰላም ሁኑ።